መንገሻ ሰው ገሏን ነው የሚሉት ዛሬ ግረን ሰብረው ልከው እንደሆነ ነገ ደግሞ ጭንቅላትን ከሁለት ከፍለው ነው የሚልኩት ምን ታደርገኝ ነበር እደፋለሁ መቼም ጥሩ ዜና ይዘህ እንደመጣ ተስፋ አደርጋለሁ ጓደኛው ተመስገነን ጠይቄው ነበር ፈጽሞ አልገደላትም ነው ያለኝ መንገሻን አላገኘውም ነበር አረ በፍጹም አላገኘሁትም ግን እኮ መንገሻ ከኔ የበለጠ ተመስገን ጋር ነው ጓደኝነቱ አይ በኋላ እንደ ጓደኛ ተቀርበውና ቀስ በቀስ እንዲያወራ ታደርጋለህ እሺ አንተ እንዲያልክ መሄድ ትችላለህ እሺ ደህና ዋል እንዴት ዋልክ ተመስገን ምን ተገኘ በድጋሜ ተገናኘን አይደል አዳ ጥሩ ነው በርስኪና ቁጭ በል ነው እሺ እና ያልከኛለሁ አንድ ሴት ከተደፈረች ያ የደፈራት ወንድ መጠቅለል አለበት ማለት ነው አዎ በባህላችን ደፍሮ መተው አይቻልም ምክንያቱም በህዝቡ ዘንድ እየተሸማቀቀ መኖር ስለሌለበት የሚገርም ነው እና እኔ አሁን የሆነች ልጅ ብደፍር አግባልባል ነው ያንነውም በተሎ ነው አግባ የምትባለው እንዴት ደስ የሚል ነገር ነው አናገርከኝ እንዴ አይ እንዲሁ ገርሞኝ ነው በልንግዳስ ወደ ስራ ልሄድ ነው ወደ ማታ ከተመቸህ ወደ ጠጅ ቤት ሄዳል እሺ እኔን ማየትና ማውራት እንኳን ባትፈልጊ ቢያንስ ልትሸሽኝ እንኳን ይገባል የሰው ልጅ እኮ ነው እኔ አንተ ማውራት አልፈልግም አንተ ጋር ከታየሁኝ ጥሩ ነገር አይፈጠርም ለቀቀኝ ታዲያ ምን ችግር አለው በድብቅ እኮ መገናኘት እንችላለን አውራት እንደወደኸኝ ነው ግን ያውም ከልቤ ነው እንዳንቺ ማንንም ሴት ወድጄ መሆን አፍቅሬ ያላቀ ተወዳ ለቀቀኝ አንተ ባለቀስ ምን ታደርገኝ ነበር እደፋለሁ አንተ ማን ፈቅዶልህ ነው እኔን የምትደፋኝ ተወዳው እንድትነካ ማን ፈቅዶልህ ነው የኔን የሆነ ነገር ሲነኩብኝ አልወድም ደስ አይለኝ ምንም አላደረገኝም እኮ ሞላዬ ደግሞ ወድሻለሁ እንገናኛለን እሺ አንተ መጣው እኮ ተወዳን ማንንም ሰው እንዲነካብኝ አልፈልግም እና ያገኘው ሰው ማነካት አለብህ ገና ብለቅ መራመድ ትችላለህ አልች እጂ አላቀና ሸኝተውና እሺ ለቃቂው አንቺ እኔ ሸኘዋለሁ ቶቶ እሷ ትሸኝ ነይ አንቺ ከለቃቀ ሂጂ ሸኝተውና ዶም ተውራስ ይሄዳል ፈጽሞ የማይደረግ ነገር ነው ያደረገው ምን ማድረግ ነበረብኝ አንቺ ሲነኩብኝ እንደማላውድ ታውቂያለሽ ቢሆንም ጭራሽ እንደዚህ አይነት ነገር ማድረግ አልነበረብህም ሁለተኛ እንዲህ አይነት ነገር እንዳታረግ በለኛ ምናምን
የምታነክሰው አንተ? አረ የሆነ ነገር አንሸራቱኝ ወድቄ ነው። እዳ ይችን ለኛ ተዋት፣ አልፈንባታል። ዛሬ እግርህን ሰብረው ልከው እንደሆነ ነገ ደግሞ ጭንቅላትን ከሁለት ከፍለው ነው የሚልኩ። ብትዋት ይሻላል። ፈጽሞ አልተዋትም። እዳ በልና አሁን እንሂድ። ዝናቡ ሲመጣ ጊዜ ወደ ተርፍዬ ነው የመጣው። እኔ የምልህ ሰለጅጉ ሚስት አማማት የምታውቀው ነገር አለ? እንዴት ላውቅ እችላለሁኝ? አንተ እኔ የገደልካት እያለ እንደሚደነፋብኝ ነው የማውቀው። አንተ ግን አልገደልካትም ማለት ለምን የገላታለሁኝ ነው ወይስ አንተም እንደጅጉ እሱ ነው የገደላት ብለህ ነው የምታስበው? አረ እንደዛ ለማለት ፈልጌ አይደለም፣ እንደው ካንተ አፍልስማው ብዬ ነው እንጂ እኔማ እኮ እንደ አይነት አሰቃቂ ስራ እንደማሰራው አውቃለሁ። ሲጀመር እኔ የማውቀውና የማስታውሰው ወርቃ ደም እየፈሰሳት ነው የደረስኩት። ከውጭ ነው የማውቀው ነገር የለኝም። እና ያው አካባቢ ምን ሰው አልነበረም? በፍጹም አልነበረም። የሚገርም ነው። እኔም ማለት መንገሻ ሰው ገደለ የሚለውን ነገር ሌላም ሰው ነገረኝ። እኔ ግን ውስጥ ያላመነበትም። እንደምትሰማማ እርግጠኛ ነበርኩኝ፣ ምክንያቱም በጣም ብዙ ሰው እያወራ ነው። ለመሆኑ ሙሉዬ ሰምታለች? አዎ ሰምታለች። እና ምን አለች? መቼስ ውስጧ ተጎድቶ ይሆናል። ኧረ በፍጹም ምንም አልመሰላትም። አያረገውም ነው ያለችው። ይገርማል። እኔም በሆን በሱ ሐሳብ እስማማለሁኝ። መንገሻ አያረገውም። እስኪ ጊዜ የማያሳየን ነገር የለም። ሁሉንም እውነት በጊዜ ሂደት እናውቀዋለን። አይ ልጅ ሰው በማያገባው ገብቶ መፈትፈት ያውቅበታል። እንደው ልጅ የዚህን ያክል አንጀት ደንዳና አይደለ። ሰው የመግደል ልብ የለውም። ምንድነው ጉዱ? እሱማ ልክ ነሽ። እሱማ መች ጠፋኝ ብለሽና እኔ ደግሞ እኮ የሚገርምሽ በየመንገዱ በመሄድበት ስለሚደናፋበት ነው ጉዳዩ እስከ ድረስ የመጣው። ወይ ካልሆነ እኔማ በሽማግሌ ነበር አልኩኝ። ሐሳብ ነው ልጅ። በሽማግሌ የማይፈታ የለም። አባትሽ ይምጣና እንማከርበታለን። አዎና እሱ ሳይሻል አይቀርም። ልክ ነሽ። እሺ ወልወይ ሰው ሁሉ የሚያወራው ያጣ ይመስል መንገሻ ሰው ገሏን ነው የሚሉት በይህም በያም ምን ነው አዳ ፈራሽ እንዴ? ገሎ ይሆናል ብለሽ ልብሽ ተጠራጥሯል? ኧረ በፍጹም እኔ ወለም ዘለም አላልኩም። ልቤ አንተን ብቻ ነው የሚወደውና የሚያምነው። እንደው የሽማግሌዎቹን ነገር እንዳያስተጓጉልብን ብዬ ነው እንጂ። እንዴት እንደዛ አለሽ? ምን ላርግ ብለህ ነው? መንገሻ ነፍሰ ገዳይ ነው እያሉ ለወንድሜ እኮ እንዳያሳምኑት እየፈርቼ ነው። አይዞሽ፣ አያሳስብሽ። እውነት ከእውነትነቱ አይዘልም። እኔ አልገደልኳት። የሆነ ቀን ጊዜውን ጠብቆ መውጣቱ አይቀርም። ደግሞ ሰርጋችንም አይስተጓጎልም። እሺ አንተ እንዳልክ። ምን ሆንክ? ተሰብረ ነው? ምን ተሰብሬ ነው? ሰብረው ነው እንጂ። ማን የሰበረ? ናስቲ ምን ነካ? ናስቲ ንቀመጥ። እሷን የሚከተል ወንድ ጋር እየተጣላህና እየተደባደብ አንድ ቀን እንዳታጣት እሰጋለሁ። እኔስ አዲያ እንግዲህ አቁሞ እያወራት እሷን ዝም ብለህ ወላፍ ነው የምትለኝ? እንደዛ ማለት እንኳን አይደለም፣ ግን በመልካም ነገር መፍታት ትችሉ ነበር። ከመማታትም አደርስም ነበር። እሱስ ልክ ነህ። የሚገርም ነገር ነው የነገርክ። ደግሞ እኮ ወንድሟ ጓደኛዬ ነው። ስለተወዳም እሱ ካገባ በኋላ እንደምታገባ ነው የነገርክ። ማንን ነው የምታገባው? እኔን የመታኝ ልጅ ነው? እንደዛ እንኳን ማለት አይደለም። ደግሞ እኮ ልጅቱ ከትዳር በፊት ልጅየው ጋር ግንኙነት እንዳላት ከታወቀ
ቤተሰብ ቀድሞ ለሌላ ሰው ይድራት። እሺ እኔ አሁን ምን እንዳድርግ? ምን ትመክረኛለህ? እኔ ምን እመክርሃለሁ ብለህ ነው? ፈጣሪ አንተ ካላት አንተ እጅ መግባቱ አይቀርም። እሱ ልክ ነህ። ስለ ሁሉም ነገር ግን አመሰግናለሁ። አረ ችግር የለውም። ባይሆን ስራ ስላለ ልሄድ ነው። አንተንም ፈጣሪ ማር። አሜን። አራተ እየተማፈሰሽ ዋውን ተወዳ አይ ሞላዬ አትፍረድብኝ። ምን ላድርግ? አንተ ጋር ሰውን ሁሉን እየረሳው ተቸገርኩ። እኔስ ብትይ እኔ ባልኖር ኖሮ ያልሆነ ነገር ሊያደርጉሽ ነበር ማለት ነው። እኔ መኖር የጸደቀ በይጣብጣ ባርጊና ተነሽ እንዲሸኝሽ። ቆይን የምለው በሁሉም ቦታ ነው በመከሪበት የሚከተላት ጭራሽ ወንዝ ድረስ ተከተላት። ጠብቅ ታያለህ። ነገ ደግሞ እንጀራ ስጋገር አብሬ አልጋገርኩ ሐላል ደግሞ ምን ያርግ ብለህ ነው? በኃይለኛው ፍቅር ይዞት እኮ ነው። ዝም በላተ ያልሰጠሁን አትዘባቅ። እኔ አመለገን አታገባም እንዴ? እንደ ቁመህ ልትቀረው ደግሞ ሞልቶ ላጠፋው ሴት ደግሞ አይ አንተ ሴት መቻጣው ሚስት እንጂ ሁሉም ሴቶች እኮ አንድ አርገህ ልታያቸው አይገባም። ብታገባ ነው የሚሻለው ይልቅ። እስቲ ፈጣሪ ያውቃል። እኔ የምልህ እጅጉ ያዝልኛል የመጋዞርሻ ያስከው ወይስ እንዴት አረከው? ኧረ አልተቀበልኩትም። የኛ ጋር ስለማይመቸኝ አልተቀበልኩትም። ወይ አንተ ትይዘው እንዴ? ኧረ እኔው እኔም በስቶብኝ። እሺ እንዳልክ ይሄ እኔ ገለሃል መባልና ባጉል ስም የመጥፋቱ ይበልጥ እየከነከነኝ መጥቷል። ጭንቀት እኮ ይገባኛል፣ ግን ደግሞ ታግሰ ማለፍ ሳይሻል አይቀርም። ደግሞ ሙሉዬ ምን እንዳለኝ ታውቂያለሽ? ምን አለች? ያንተ ገለሃል ተብሎ ስምህ መጥፋቱ የኔና ያንተ ትዳር እንዳያስተጓጉልብን አለችኝ። ምን ታርግ ብለህ ነው? እውነቷን እኮ ነው። ግን ደግሞ ያስካያው እኛም ሁሉ ነገር እናስተካክላለን። አንተም አትጨነቅ። ተጨንቀህ ምን ተቀይራለህ? እስኪ እሺ